ሰው ተገርፎ ሲወጣ ደስ ይለዋል። የእግዚአብሔር ሰላም ማለት ነው። አንዱ ለአንዱ ያለ ክፍት ወደ ውስጠኛው እስር ቤት እንግዲህ እስር ቤት ብዙ ክፍል ይኖራል። ወደ ውስጥ ወደ የሚያስጨንቀው ማለት ብርሃን ምናምን መስኮት ወደ ሌለበት እዛ አስገብተው እዛ ደግሞ እግራቸውን ጭንቅ አድርገው አስጨንቀው ጠርቀው አሰሯቸው። እግዚአብሔር ብርሃኔና መድኃኒቴ ነው የሚያሰራኝ እግዚአብሔር ብርሃኑ መድኃኒቱ የሆነለት ሰው የሚያሰራው ምንም የለም። በውጫዊ ሁኔታ ላይ ያልተመሰረተ የማይመሰረት መገረፍ፣ መታሰር፣ መጠላት፣ መሳደድ የማይወስደው የማይቀንሰው ጋር መናገር ማለት የሌሎችን አካላት ተግባር ውስብስብነት አስፈላጊነት መቀነስ አለ። ትንሽ አንዳንዴ አንዱን ለማመስገን ሌላው መጉዳት የለበትም። ትንሽ አሁን የሚታዩ ነገሮች አሉ። አንዱን ነገር ለማመስገን የግድ ሌላውን ከመንቀፍ መጀመር የለም። ሌላውን ሳንነቅፍ ያንን ማመስገን እኮ ይቻላል። ያን ነገር ዋጋ ያለው ተገደል በፈቃዳችን ግን ብንፈታው የሚታው ነገር ካለ ብንተው ግድ የለም። ሰው ስንት ነገር ይተዋል እኮ አዎ ስንት ነገር ይተዋል። እንዲህ ይላል ሕዝቡም አብረው ተነሱባቸው፣ ገዢዎቹም ልብሳቸውን ገፈው፣ ቅዱስ ጳውሎስና ሲላስ ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። ራቁታቸው በበትር መቷቸው። በብዙ ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒውንም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛ ወህኒ ጣላቸው። እግራቸውን በግንድ አጣብቆ ጠረቃቸው። መጠረቅ ታውቃላችሁ? ጭንቅ አድርጎ ማሰር ማለት ነው። እግራቸውን በሰንሰለት እነዚያ እንዳይንቀሳቀስ አድርጎ እንዴት ይጨንቃል! ሁሉ ነገር ይለዋወጣል። ማይለወጥ እግዚአብሔር ብቻ ነው። ግን የእግዚአብሔር ሰላም ያለው ሰው በሚለወጥና በሚረበሽ ዓለም ውስጥ ሆኖ ሳይረበሽ መኖር ይችላል። ይህ ማለት ጨርሶ ስሜት የማይሰማው ነው ማለት ሳይሆን ሁኔታዎችን በሚገባ ያልፋቸዋል። ሳይረበሽ ሳይደነግጥ ስለ ስሙ ይናቁ ዘንድ የተገባቸው ነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ነው። ሰው ተገርፎ ሲወጣ ደስ ይለዋል። የእግዚአብሔር ሰላም ማለት ነው። ወገበ ሰላም በመስቀሉ ሰላምን አደረገ ነው። ሮሜ 5:1 ላይ ቅዱስ ጳውሎስ ክርስቶስ ሰው ሆኖ በተቀበለው መከራ ሥጋውን ቆርሶ ደሙን አፍስሶ የሰጠን አንዱ ትልቁ ጸጋ ሰላም ነው። አሁንም ዳዊት በመዝሙር 45 ላይ ከቁጥር 1 ጀምሮ አምላክነሰ ኃይልነ ወፀወነነ ወረዳኢነ ውእቱ ለምንዳቤነ ዘረከበነ ፈቃደ በእንተ ዘኢንፈርህ ለእማ አድረቀቀት ምድር ወለመኔ ፈለሱ አድባር ውስጥ ባሕር። የሚገርም ነው ማለት አምላካችን እግዚአብሔር ረዳታችን ኃይላችን ነው አለ። ከዚህ የተነሳ ምድር ብትናወጥ ተራሮችን ወደ ባህር ቢወሰዱ አንፈራም። ሁሉ ከእግዚአብሔር በታች ነው። የምንፈራው እኮ የእምነት ማነስ ነው የሚባለው። በዚህ መፍራት ከእምነት ማነስ ነው። የሚያምን ሰው አይፈራም። የሚያምን ሰው በውስጡ እግዚአብሔር ሰላም ስላለ ውጭ ያለ ማዕበል አያስደነግጠው። እግዚአብሔር የት መታመኛዋ ነው። የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች የጠላቶች ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። እንደምን የሚያሰናክሉ የመጡት እነሱ ተሰናከሉና ወደቁ። ስለዚህ ጌታችን ለቅዱሳት አንስት ደስ ይበላችሁ ነው ያላቸው። ደስ ይበላችሁ ነው ያላቸው። ደስታን ሰጠ። ስለዚህ ያ ምክንያት የመጣ ሐዘን ተወገደ ማለት ነው። ለሐዋርያት ደግሞ ሰላም ሰጣቸው። ወደ ዓለም ሲሄዱ ብዙ መከራ ይጠብቃቸዋል ይገጥማቸዋልና በዛው እንዳይናወጹ በዛው እንዳይሸበሩ ወደኋላ እንዳይሉ ይሄ ነገር አጥፍተን ይሆን ልክ ነን ይሆን ብለው እንዳይጠራጠሩ ሰላም የማይናወጽ ማንም የማይወስደው በማንም ፈቃድ የማይጨመር የማይቀነስ ሰላም ሰጣቸው።